ከዛ ሰውየው ስራን አጣው። እኔ 1 ወር ሙሉ ለምንድነው ቁጭ አልኩት አልኩ። እንዴት ትሆናለሽ አለች። ለእኔ ካንስሌሽን እና ፓስፖርትን ስጡን ስላቸው ከየት አባት አምጥተሽ ነው ካንስሌሽንን የምትይ? ካንስሌሽን የለኝም አለች። ከዛ በኋላ ስላለች በቃ ካንስሌሽን ከሌለኝ እሺ ፓስፖርት ያልገባኝ ነገር ማሪ፣ ሰውዬሽ ያለ ፍላጎትሽ ሊያሳፍርሽ ኤርፖርት ወስዶሽ ኤርፖርት ላይ ስታለቅሺ አንዲት አረብ ወሰደችሽ ቤቷ? አረብ አይደለች ሀበሻ። አንዲት ሀበሻ ኤርፖርት አግኝታሽ ህገወጥ ሆንሽ ማለት እኮ ነው። ኦፊስ አለ ኦፊስ አለ ኦፊስ አለው ማሪ። ቆይ እዛ ጋር ኤርፖርት ላልቅሰሽ የኤርፖርት ሴኩሪቲዎች ፖሊስ ቢሆን ኖሮ እንድትሄጂ የፈቀደልሽ በሌበር ኦፊስ በኩል ሰውዬሽ በአፍንጫው ካንስሌሽን ይሰጥሻል። አንቺ ከግለሰብ ጋር ነው ሄድሽው፣ ለፖሊስ አላሳወቅሽም። ከግለሰብ ጋር ሄድሽ። ካንስሌሽን ነገ ያመጣለሁ ብሎ ኦኬ፣ ሰውየው ካንስሌሽን ነገ አመጣለሁ አለ። ቢሮ ካንስሌሽን ነገ ያመጣለሁ ብሎ። እሺ፣ ያቺ ሀበሻ የወሰደችሽ ቢሮ አላት? አላት። ኦኬ፣ ከዛ ወስዳ ቢሮዋን ያስቀመጠችሽ ወይስ የግል ቤቷ መኖሪያ ቤቷ? መኖሪያ ቤት ወሰደች እና ከዛ መኖሪያ ቤት 1 ወር አስቀመጠች። እሺ፣ 1 ወር። ለምን 1 ወር ተቀመጥሽ? ስራ አታልሽ ነው? ስራ ታጥቶ። እሺ፣ ከዛ በኋላ ስራ አላገኙም። ስለዚህ እኔም ከዛ በኋላ እኔ ካንስሌሽኑን ጠየቁ። ስጠይቅ ካንስሌሽን የለም አሉ። ለምን ጠይቃቸው አታመጡም? ሰውዬ ነገ ያመጣለሁ አላለኝም እንጂ ለምን አታመጡም አልኩ። አላመጣንም። ካንስሌሽን እኮ 28 ቀን ብቻ ነው የሚቆየው። 1 ወር ሙሉ እሷ ቤቷ ስታሰራሽ ስትቀመጪ ካንስሌሽን ከነጋታው ጀምሮ አትጠይቂም ነበር? ካንስሌሽን እኮ ሰውየው አውጥቶ እጁ ላይ አስቀምጦት የሚቀበለው አጥቶ ከሆነ እኮ ከ28 ቀን በኋላ እኮ አንቺ በቃ ህገወጥ ሆንሽ። እሺ፣ መጠየቅ አለባቸው። ከዛ 2500 ብር አምጪ አለችኝ። 2500 ብር ከየት አመጣለሁ? እነሱ እኮ 4 ወር 2500 ድርሃም አምጪ አለችሽ? ለምን ጉዳይ? ቤት ራሱ የ4 ወር ደሞዝ ጥዬ ነው የወጣሁት። ከዛ ብር የለኝም። ለምን ጉዳይ ነው ብሩን አምጪ ያለችሽ? እንደምን ቃለው ሰውዬ አልሰጥም ብለዋል። ሰውዬው ለካንስሌሽን 2500 ድርሃም ጠየቀ። አምጪ ልክፈለው ነው ያለችሽ? እሺ፣ ከዛ በኋላ ብር የለኝም ስላቸው ባለሙያ ደበደበኝ። ማን ደበደበሽ? ሀበሾቹ 2500 ድርሃም አምጪ ለካንስሌሽን ብለው የለኝም ስላልሽ ባሏ ደበደበሽ? ድምፅሽ አይሰማም። ድቤ እኮ ነው እንትን ከልጆች እኮ ነው እኔ ለምኜ የወጣሁት እኮ ከዛ ቤት እኮ ሬሳ ነው ያመጣሁት። እኔ ግን እቺ ልጅ ድምጿ ለምንድን ነው የትዕግስት ድምፅ እየመሰለኝ ያለው? ትዕግስት ነሽ እንዲ አንቺ? አባይ ነሽ። ትዕግስት የምትባል ልጅ እንደዚህ አንድ ጊዜ አግኝተን ብር ሰብስበን እኔም ልብስ ሰጥቻት ምናምን የሸኘናት ልጅ አለች። ድምፅሽ ልክ እንደሷ ራሷ። እኔ አባነሽ ነኝ። እሺ፣ እና ማለት ነው ውዴ። ከዛስ አላስገባ ካለሽ አንዴ አላስገባ ካለሽ ከአካውንትሽ ነው፣ ምንም ማድረግ አንችልም። በቃ ካላስገባም ካለሽ ሌላ አካውንት ካለሽ በሌላ አካውንት ነው። እሺ ውዴ፣ ከዛ በኋላ ከዛ ቤት እንዴት ወጣሽ? በቃ እኔ በጣም ታማምኩና ከዛ እነሱን ፈርቶ ከዚህ ቤት ውጭ ያለው። ከዛ እኔ ልጆችን ለምኜ ሌላ እጃዛ ቤት መጣ። ስንት ወር ነው የተቀመጥሽው እነሱ ቤት? 1 ወር። 1 ወር? ኦኬ። ልጆች ታዲያ ኬት አመጣሽ? የሚያሳርፉሽ ኢጃዛ ቤት ኬት አመጣሽ? ሰው ኬት አገኘሻቸው? ከስልክ ፈልጌ ነው። ልጆች ነበሩ ለምኜ ነው ከስልክ። እሺ። እና ታዲያ አሁን ኦልሬዲ ህገ ወጥ ነሽ። እኛ ምን እንርዳሽ ታዲያ? ለምን መጣሽ እኛ ጋር? ምን ፈልገሽ ነው?
አባሻውን ለማከሳስ ኧረ ልቤ ወረደ። በእናትሽ አጠገብሽ ያለችው ልጅ ታውራ፣ አጠገብሽ ያለችው ልጅ ታውራ። ይዛሽ የመጣችው ልጅ በቃ ስጫት ስልኩን ለእሷ ፕሊስ። ወይ ሀቡዬ እሺ ታዲያ አሁን ምን ፈልጋ ነው የመጣችው? ኦልሬዲ እኮ ህገ ወጥ ናት እቺ ልጅ እኮ ከ28 ቀን በኋላ እኮ ካንሴሌሽን በቃ ህገ ወጥ ሆናለች። አሁን ምን እንድንረዳት ነው የመጣችው? ያውልሽ እንትን ነው እዛ ኤርፖርት ላይ ማለት ነው እንደነገረችን ስታለቅስ ፖሊስ ይሰበሰባል፣ ሰዎች ይሰበሰባሉ። ከዛ ሀበሻዋ ደግሞ እንደ አጋጣሚ እዛው ኤርፖርት ላይ ነበረች ይመስለኛል። እና እሷ ይዛት ወደ ቤት ገባች። ላይ በቃ እኔ ጋር ትመጣለች፣ አንተ ግን ካንስሌሽኑን ትሰጠናለክ ብለው ተስማምተው ከሰውየዋ ጋራ ማለት ነው ወደ ቤቷ ወሰደቻት። ከዛ ቤቷ 1 ወር ሙሉ አስቀምጣት። ከዛች ልጅ እኔ ስራ ነው የምፈልገው ስራ አስገቡኝ ብላ ስትጠይቃት ልጅቷን የወሰደቻትን ስትላት ከዛ ስንት ብር ነው ብር ጠየቁኛለች። 2500 ብር ጠየቁኛለች። ከዛ እሱ የነገረችንን እኮ ነው ደግመሽ የምትነግሪንማ። ገብቶናል እኮ ማሪ። 2500 ድርሃም ጠየቋት። 2500 ድርሃም የለኝም ስትል ባልየው ደበደባት። ከዛም በኋላ አውጥተው ጣሏት። አለቀ። እዚህ ድረስ ታሪክ። አሁን እኔ ካንስሌሽንንም እፈልጋለሁ ልጁንም መክሰስ እፈልጋለሁ ነው የምትለው። ካንስሌሽንማ የለም ማሪ። 28 ቀን ሰውየው ካንስሌሽን አውጥቶ በእጁ ይዞት ኤክስፐርድ አደረገ። በቃ ልጅ ኦልሬዲ ህገወጥ ነው። ከመሰላት ነበረ ስትመጣ ምናምን ከነስላት አለ ወዲያው አረብ እኮ ነው ማሪ። በሱ ስር ሆና ብትሞታ መንገድ ላይ ብትገኝ እኮ እሱ ነው ተጠያቂ። ከቤቱ እንደወጣች ነው የሚከነስላት ሰውየው። እና አሁን መክሰስ የምትፈልገው ማንን ነው? ሀበሾቹና አረቡን ነው። ሀበሾቹ ጋር ተቀብለው ስፖንሰሪ የ4 ወር ደሞዝ እሱ ጋር አለ እና ሀበሻውን መክሰስ የምፈልገው ነው የምትለው። ሀበሻውንም ስፖንሰሩንም ወይንስ ሀበሻውን ብቻ ነው መክሰስ የምትፈልገው? ሀበሻው ይኸውልሽ ስለመታት በጣም አንገቷን ሁሉ ማለት ነው እኛ ጋር መታ እንትን ስትል በጣም በቃ መነሳት እስኪያቅታት ድረስ ነው ይመጣል። ታዲያ ምን ማስረጃ አላት ማሪ? ማስረጃ አምጪ እኮ ትባላለች ፖሊስ ጣቢያ። እንትን አለ የአንገቷ ላይ ምልክት ምናምን የመታት። ስንት ጊዜ ሆነው? 3 ቀኗ ነው እዚህ ከመጣች ከሆነ እስኪ ትሞክር። አሻራው ካልጠፋ 3 ቀን እሺ። ሌላ ደግሞ ሰውየውንስ ሰውየው የ4 ወር ደሞዙን ወረቀት አስፈርሞሻል በያት። ካላስፈርማት ምናልባት ግን ኦልሬዲ ቤቱ ስር ሳትሆን መክሰስ ሰውየውን ምንም ማስረጃ አይኖራትም። ኦልሬዲ ሰጥቻታለሁ። ሰጥቼም ኦልሬዲ ኬትም ቆርጬ ያው ከንስዬ ወደ ሀገሯ እንድትሄድ ሸኝቻታለሁ ሊል ይችላል ሰውየው ትኬት የቆረጠበትን። ከዛ ከኤርፖርት ጠፍታ ነው እንጂ እኔ ኦልሬዲ ኬት ቆርጬ ካንስሌሽን ሰጥቼ ወደ ሀገሯ ሸኝቻት ነበር። እንግዲህ ከኤርፖርት ከሀገሯ ዜጋ ጋር ተያይዛ ጠፍታ ነው ማለት ነው የሚለው ሰውየው። ደግሞ ስቀበል እየፈረምኩኝ ነው የምቀበለው አለች። ታዲያ አየሽ፣ ስለዚህ ሰውየው ብልጥ ነው፣ ቀድሞ ተዘጋጅቷል። እያስፈረመ ከሆነ ደሞዝ የሚሰጣት አሁን የ4 ወር ደሞዙ ሳይሰጣት አስፈርሟታል። ስለዚህ በምን ማስረጃ ነው የምትከሰው? በዛ ላይ ከቤቱ ከወጣች ወር ምናምን ሳታውቅ ሀበሾቹ ጋር ተቀምጣ ነው። ታዲያ ለማወቅ ከተጠያቂነት አያድንም። ፖሊስ ቀጥታ ራሷን ወደ ሀገሯ ነው የሚሸኛት። ሌላ ምንም እንትን የለውም። ታሜንም አማክሪው ከፈለሽ፣ ታሜንም አማክሪው። ሀበሾቹን ግን ማለት ነው ሀበሾቹን እንጠይቃቸው። ቁጥራቸውን ስጭንና 1 ወር በነፃ ያሰሩበትን እነሱ ያምጡ። ለምንስ ከሰውየው ካንስሌሽን እንቀበላለን ብለው ከተቀበሏት ለምንድን ነው ካንስሌሽን ያልተቀበሉት? ቁጥርሽን በምን ልላክልሽ? ቁጥሯን የሰውየው እኮ መጀመሪያ ግን እነሱን ስጠይቅ ማስረጃ ያስፈልገኛል። አሁን እነሱን ቤታችሁ ነበረች ለረኛ ቤት አልነበረችም አይተሻል ባይንሽ ቢሉኝ ማስረጃ አላት እነሱ ቤት ለመኖሯ። ይዘውሽ እነሱ ቤት ሆነሽ አብረሻቸው የተነሳሹ ፎቶ ወይ ቪዲዮ ነገር አለሽ ስልክሽ ላይ? ሎኬሽን ብቻ ያላት ይመስለኛል የእነሱ እንጂ ፎቶ ምናምን አልተነሳችም። ታዲያ ስትከስስ ሄዳ መቱኝ ብላ ስትከስ ኧረ እኛ አናውቃትም እኛ ቤት መታ ማታውቅም ቢሉ ታዲያ ምንድን ነው ማስረጃዋ? ሎኬሽናቸው አለኝ። ሎኬሽን እኮ የማንንም ሎኬሽን ማንም ሊልክ ይችላል። እነሱ ቤት ተቀምጣ እንደነበረ ምን አላት ማስረጃ? ምን ማስረጃ የላትም። ሀቡ
በቤታቸው ውስጥ አብራቸው የተነሳችው ፎቶ ምንም የለም። ምንም አልተነሳችም አብራቸው። እሺ አናቃትም፣ አይተናት አናቅም ቢሉስ? ስልካቸውና ያው ለልጁ የላከችው ሎኬሽን ብቻ ነው ያለው እንጂ ስልካቸው አላቸው እነሱ ጋር። እስቲ ለማንኛውም እኔ ልሞክርላት፣ ሀበሾቹን ልጠይቃቸው። ከሁለት ወገን እንስማ። ከአንድ ወገን ብቻ ሰምተን ምንም ማለት አንችልም። እሺ አውዬ ቁጥሯን በምን ያው ሶፊን አስገባው። ቁጥሯን ስጭኝ። ሶፊን ፎሎ አድርጊና ለሶፊ ላኪላት። ማነው ስሟ? አባይነሽ ነው ስሟ። አባይነሽ የራሷን የአባይነሽን ስልክ ነው ፈልገው። አባይነሽ ናት ቁጥሩ የምትሰጠኝ። ማሪ አንቺ አይደለሽም። አባይነሽ ራሷ ቲክቶክ አካውንት የላትም አላት። ለምን ባንቺ መጣች? ለምን በራሷ አልመጣችም ታዲያ? እየጻፈች ነበር እና እኔ እንዳጋጣሚ ስጽፍ አስገባሽ። ስር እየጻፈች ነበረ እኮ በራሷ እንድትጽፍ ማድረግ ነው የነበረብሽ። አንድ ላይ ስለሆነ ብላ አይ ሁሌም ራሱ ባለቤቱ እኔ ባለቤቱ ገብቶ ባለቤቱ ሲናገር ሁሉን ነገር ከባለቤቱ ስለሚመቸኝ ነው። ምክንያት ስላለኝ ነው የምልበት። ደግሞ አሁን የአባይነሽን ስልክ ላኪልኝ። የአባይነሽን ወይ ጉድ! ዝም ብላችሁ ተከትላችሁ ትሄዱና ወይ ፖሊስ ይህኔ ሰዎቹ ካንስሌሽን ሰጥተዋት እነሱ ካልከፈልሽ አልሰጥም ብለው ይሆናል እጃቸው ላይ ጊዜው ኤክስፐርድ ያስደረጉት ካንስሌሽኗን ህገ ወጥ ያደረጓት። አሁን ያለሽ እድል ስራ ፈልገሽ መግባት እንጂ ሌላ ምንም ማስረጃ በሌለው ነገር ነበረ። ገንዘብ ያላት መስሏቸው ነው ከኤርፖርት እኛ እንወስዳታለን እንደሌላት ሲያውቁ። አቤት አሁን በውስጥ ለሶፊ ልልክላት ስል ሰምቲንግ ሮንግ ይለኛል። ኦር አባይንሽ አስገቢያትና እሷ እንትን ትብልሽ። ሶፊዬ ቆይ ሶፊ ፎሎ ባክ ስላላረግልሽ ይሆናል። ሶፊዬ ካን ዩ ፎሎ ሄር ባክ ፕሊዝ? አርጊያታለሁ። አብዬ ሰምቲንግ ሮንግ አለኝ። ቁጥሩን ልጽፍላት ስገባ ሰምቲንግ ሮንግ አለኝ። እንዴት ሶፊዬ? እስቲ አንቺ ሀይ በያት፣ ቀድሞ የአንቺ መሴጅ እንዲመጣላት ሀይ ብያታለሁ። ኦልሬዲ እስቲ ውረጅ ማሬ፣ ውረጅ እና ሶፊ ንኪያት። ሶፊ እዚሁ ትሆናለች። አንቺ ወርደሽ ሶፊ ንኪያት እና መሴጅ የሚለውን ንኪና እንደ አዲስ ጊቢ ሶፊ መሴጅ ውስጥ። እሺ አብዬ አመሰግናለሁ። እሺ ናት። እሺ ማሬ ላኪላት መስክልኝ። ዋትሳፕ ላይ ላባይንሽ ሀቢባ ነኝ ብዬ ቮይስ ያደረግላት እንትን ትበል ጣቸው ወተላክልኝ እቲ ቦታ ትቼ እንዴ እንትን አልመጣችም ድጋሚ። ፍላወር ኦፍ ኢትዮጵያ ሪፍሬሽ አድርገሽ ነኝ ብለናት ነበረ። ዩቱብ ከፍተሽ ፌስቡክ ከፍተሽ ሪፍሬሽ አድርገሽ ነኝ ብለና ነበርኩ። እንታለች ሀቡ ሀቢባ። አቤት ሰላም። ደህና ዋልሽ? ደህና ዋልሽ? ደህና ነኝ። እንዴት ነሽ ሀቢባ? ለተቸገሮች ደራሽ አፍታም ደሃ ሳቲ ለሁላችንም ደራሽ ስላስገባሽን በጣም አመሰግናለሁ። በጣም ምስጋና ከልብ ነው። ይሄ ፈገግታሽ አላሁ ታላ በሰደቃ ይቁጠርልሽ ውዳ እህቴ። አሚን። ሀቦኮ አንድ ነገር ተቸግሬን የመጣሁት
እሺ ምን ነበረ? አዛን አለ ጋ ችግር የለውም። አዛን ይጨርስ አንዴ። አዛን ሚዩት አድርጊና አዛን ሲያልቅ ታወራለሽ። ናታን ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ። እንደማንኛውም ሰው ትገቢያለሽ። ካን ዩ ካም አፕ ፕሊስ። የገንዘብ አይደለም። ካን ዩ ካም አፕ። ካን አይ ካም አፕ ዩ ሚን ዩ ዋነ ካም አፕ። የገንዘብ አይደለም እኮ እንደዚህ ብለሽ ነው መጻፍ ያለሽ። የገንዘብ አይደለም ብለሽ ከጻፍሽ ዩ ካን ካም አፕ ኦፍ ኮርስ። የገንዘብ አይደለም ያለ ሰው ይገባል። አቦ ሰላም እንዴት ነሽ? አማርኛ መጻፋችሁ ውዴ? ነው እችላለሁ። ብዙ ጊዜ ጽፌ ስላላስገቡኝ ነው። እንዴት ነሽ? የገንዘብ አይደለም ካልሽማ ያስገቡሻል። ሞዴሬተሮች ከአንዴም ስንቴ ሪፕላይ አድርገው ሪዝንሽን ምክንያትሽን ጻፊው። ወይ የገንዘብ ችግር አይደለም ወይ ደግሞ አስተማሪ ታሪክ አለኝ ተብሎ ብቻ 2 ሪዝኖች ብቻ ነው እዚህ ቤት መግባት የሚቻለው። እና ለዛ ነው ሞዴሬተሮች እያዩ ሪፕላይ እያደረጉልሽ ነበር ሜንሽን አድርገውሽ። ጽፊ ፈቃደኛ አልነበርሽም። መጨረሻ ትናንትናና ዛሬ ትራይ ማይ ቤስት አክቹዋሊ። አሁን ገና ነው የገንዘብ አይደለም ብለሽ የጻፍሽ። እግዚአብሔርን ከናይ ካም አፕ ብቻ ብለሽ ነው የምትጽፊው እንጂ ሪዝንሽን አልጻፍሽም። የገንዘብ አይደለም ብለሽ ሜንሽን አላረግሽም። ለዛ ነው ማሪ። ኦኬ ሜቢ እንትን አላወቅኩትም ህጋችሁን። ያ የገንዘብ አይደለም ብቻ ካልሽ በአንዴ ነው የምትገቢው። አሁን የገንዘብ አይደለም የሚለውን ስትጽፊ ቶሎ ቀለብኩሽ። ኦኬ ናስሲዩ ደስ ብሎኛል ስላየሁሽ ሀቢባ። ይቅርታ አቡዬ ልኬልሻለሁ፣ ቼክ አድርጊያት። እሺ እንዲ አባይነሽ ሀቢባ ነኝ። የሀበሻዋን 1 ወር ቤቷ ያቆየችሽን ባሏ የደበደበሽን ሴት ስልክ ቁጥር ላኪልኝ። ሌላ ምንም ነገር እንዳትልኝ። የእሷን ስልክና ስሟን ብቻ አስቀምጭልኝ እዚህ ጋር። እሺ ቴንክ ዩ። እሺ ብሌን እየሰማንሽ ነው። ሀቢባ ቴንክ ዩ ሶ ማች ጌታን በጣም አመሰግናለሁ። አይሲ ሚሚዬ ዩ አስክድ ሄር ሶ መኒ ታይም። ያ ግን ከይቅርታ ጋር ብሌን ሳቦንቱ ትቀድማለች። ኦኬ ጎ ሄድ። ኦኬ ቴንክ ዩ። እሺ አዛን ካለቀ ሳቦንቱ ቀጢ ማሪ። እሺ አቡኮ በመጀመሪያ ይኸው እንዴት ብዬ እንደምነግርሽ አላውቅም። የድሃዎች እናት ኑሪልኝ። እንደ አንቺ አይነት ሰው በበዛልኝ በዚች ምድር ላይ ያረቢ ምን እንደምንል አላውቅም። ይሄ ፈገግታሽን አላህ በዱኒያ በአክራ በሰደቃ ይቁጠርልሽ ሀቢባ። እኔ ብዙ በር አንኳኩቼ ያንቺ በርን የተከፈተልኝ። እኔ ምንም ባይሳካም ብሳካም ማለት ነው ስላስገባሽኝ ብቻ ማለት ነው። ጄዛሽን በዱኒያም በአክራም አላህ ይክፈልልሽ፣ አላህ ይክፈልልሽ ውዳ እህቴ። ምክንያቱ ሲል እኔ ብዙ ቤት አንኳኩቻለሁ፣ ግን አጋጣሚ ሆነው ማለት ነው ቤትሽን ብቻ ስለከፈሽልኝ አፍታም ሳቲ ደሃ ሳቲ ሁሉንም ነው የምታስተናግጅ። ጥቁር ነው ቀይ ነው ሳቲ አላሁ ታላ ይሄን ጄዛሽን ማለት ነው አቡ በዱኒያ ላይ ይክፈልልሽ። በልጆችሽ በአንቺ በቤተሰብሽ በሙሉ አላህ ጄዛሽን በዱኒያ ይክፈልልሽ። አቡ እኮ ቀን ጨልሞብኝ ነው የመጣሁት። ምንድን ብቴ እኔ አረብ ሀገር ከወጣሁን 17 ዓመቴ ነው። ከመጀመሪያው ልጀምርልሽ ብዬ ነው ይቅርታ። አረብ ሀገር ከወጣሁን 17 ዓመቴ ነው። ይሄን 17 ዓመት 5 ዓመት ሱዳን ነበርኩኝ፣ 2 ዓመት በእስር ቤት አሳለፍኩኝ። እዚህ ጆርዳን ሀገር ከመጣሁን 12 ዓመቴ ነው። አንድ ልጅ አለችኝ፣ እናት አለችኝ። ከዛን እዚህ አረብ ጆርዳን ከመጣሁኝ ማለት ነው እንደምንም ቤት ሰራው ልናት። የመጀመሪያ ጊዜ ቤት ሰርቼ ፊት ለፊት ላይ ትንሽዬ ሱቅ ከፍቼላት ማለት ነው። ሱቋንና ቤቱን አጋጣሚ ማብራት ተነሳና አቃጠለብን። ከዛን እሺ አልሐምዱሊላህ አልኩኝና የሆነ አሁንም ከተረጅም ጊዜ በኋላ ቤት ሰራው። አሁንም ቤት ስሰራ አጋጣሚ ሆነው 8 ሜትር ማብራት መጥቶ መንገድ መጥቶ ላዩ ላይ ያወጣብን። አሁንም አልሐምዱሊላህ አልኩኝ። አሁን ዋና ፖንቴ ቪዲዮ ላብራ ይቅርታ፣ አስፈላጊ ሆኖ ከተገኘ ይቅርታ። አዎ ለዛ ብዬ ነው። ከዛን አሁን መጨረሻ ላይ
አንድ እናት አለችኝ። እችኛ እናቴ የሆነ ኩሽና እያሰራች ማለት ነው። የዛሬ 8 ወር አናጢ ከላይ አለ። ከዛን ማገር እንዲህ ልታቃብለው ማገሩ ብስማር አለው። ከዛን እንዲህ ማገሩን ስታቃብለው ማለት ነው ይዞ ነበረ ሰውየው ይዞ ነበረ ብላ እንዲህ ስታቃብለው ያ ብስማር ማለት ነው አቡ በዚህ ገብቶ በዚህ ጋር ነው የወጣ። የዛሬ 8 ወር ማለት ነው። እናቴን በዚህ ጋር ገብቷት ማለት ነው ብስማሩ በዚህ ጋር ወጣት። ከዛን ይሄ 8 ወር ማለት ነው እሷ እኛ 7 ልጅ ነበር የወለደችው። አጋጣሚ ሆኖ ሁሉም ሞቶባት እኔ ብቻ ነኝ የተረፍኩላት በዚህ ዱኒያ ላይ ማለት ነው። መንታ ነበር የወለደችው። እንዴት ነው ከ7 ልጅ ወደ ኋላ አጋጣሚ ሆኖ ሌላው ጦር ሜዳ ሄዶ ነው አንድ ወንድሜ ማለት ነው። ሌላዎቹ ደግሞ አጋጣሚ ሆኖ ነው በፃን ልጅ በቃ አልበረክትላት ብሎ ማለት ነው። አሁን የመጣሁበት ፖይንት ማለት ነው ይሄ 8 ወር እያስታመምኳት እያለ ከ3 ወር በኋላ ከሐኪም ቤት ወጣች። ከሐኪም ቤት ስትወጣ ማለት ነው ይሄኛው አይና ለ2 ሜትር ያያል ስትወጣ፣ ይሄኛው ወዳሁኑ ነው የፈሰሰ። ወዳሁኑ ምንም አይታወቅም ቦታ የፈሰሰው እንዲህ ነው ይሄኛው ማለት ነው። ግን ይሄኛው ከ8 ወር ከ3 ወር በኋላ ከሐኪም ቤት ስትወጣ 2 ሜትር ያያል ነበር የተባለች። እንደዛ ተብላ ከዛም በኋላ 2 ሜትር ነው የሚያየው ተብሎ ከዛም በኋላ እየተከታተለች እያለ ይሄኛውም ጠፋባት፣ ይሄኛውም ጠፋ። አቡ የ12ኛ ክፍል ልጅ ተማሪ አለችኝ። እቺ ልጅ ዓርብ ወጣ እሑድ ወጣ ማለት ነው። እሑድ ከሰዓት ወደ ከተማ ሄዳ ዓርብ ነው የምትመለሳ ወደ ቤት። አቡ ቀኑ ጨለመብኝ። እናቴ ስትታመም ምን ትበላለች? ምን ትሰጫለች? እስኪ ቀና ላርግሽ እናቴ አላልኳትም። ልቤ ነው ረጅም እንጂ እጅ አጭር ነው። ወላሂ አላህ በላውን ሲያመጣብኝ ማለት ነው አንድ ቀን አላህን አማርሬ አላውቅም። አልሐምዱሊላህ የተሻለውን ነገር አላህ ልሰጠኝ ነው ነበር ምለው። እናቴ እኔ ልሳድጋኝ ወደ ልጅ ያለፈች እኔ ለእናቴ አልሆንኩም። አሁን መስገድ አለ፣ መብላት አለ። አልሞተችም፣ ነፍስ እሷ ውስጥ አለ። ብር ብዬ እንዳሌት እጅ ያጠረ አቡ የአቡ ቤተሰብ እንደምንም ብላችሁ ለእናቴ ረመዳን መጣ። ቀኑ ጨልሞብኛል። የአቡ ቤተሰብ ለእናቴ ድረሱላት እባካችሁን። እንደምንም ብያውን እኔ የፈለግኩት አጠገቧ እንኳን ቁጭ ብዬ ሞታ ብትሆን በአንድ ልብ ያርቀች እርሜን አውጥቼ ነበር። ለዛ መልዳደረኩ እናቴ እዚህ ምድር ላይ እንደምትኖሩ የተፈቀደላት ሁለት ብሌን ተወስዱ ማለት ነው። ሰው ለአንድ እናቱ አይደርስለትም። እኔ ግን ለአንድ እናት ያልደረስኩላትም። እባካችሁ የአቡ ቤተሰብ አሁን ለማየት አሁን አንደኛ ሴምስተር ተዘግቶ ነው ያለ። የልጅቷ ልጄ ማለት ነው እሷ ጋር ነው ያለችው። ቪዲዮ ደውለሽ ማየት ትችያለሽ። አሁን ባለፈ ልጄ ከትምህርት ቤት ስትመጣ ቅልቧ እንዲህ ነው ቅልቧ ነው ብላ ወደዛ ዞራ ነው እየሰገደች ነበር በቪዲዮ ያሳየችኝ። ሽንት ቤት መሄድ አለ፣ መጸዳዳት አለ። አዱንያ ረመዳን ነው። እጅ ነው ያጠራ የወለደ አንጀት እጅ ነው ያጠራ። አንድ እናቱን ሰው ያቅተዋል። እናቴ ሳድጋ ወደዚህ ደረጃ ስደርሳል። እኔ ግን እናቴ መድረስ አቃተኝ። እናቴ መድረስ አቃተኝ። እባካችሁ የአቡ ቤተሰብ ቀኑ እጅ ነው ደረሰብኝ። ወላሂ ያዚም አሁን እናንተ ጋር መጥቼ አይደለም ያለቅሰው። ዛሬ 8 ወር ሙሉ መጨረሻ እዚህ ቤት በክኒን ነው የምተኛው። ጅስሜ ትቶኝ ሄደዋል። ጅስቴ ትቶኝ ሄደዋል። የሀገሬ ልጆች እባካችሁ እባካችሁ እጅ ጠረናል አሽትት፣ እጅ ጠረናል አሽትት። እጅ ሰውነት አለጠምና ከእጅ እንኳን የሆነች ነገር ሰርቼ ለአጉርሳት እናቴን። የአቡ ቤተሰብ እባካችሁ ነቡኮ ሀድቲኮ ነምኒ ሀሎ ፊደንደባ አቡኮ ሀሎ ፊደንደባ ወይ እኔ አልገባኝም። አሁን አንቺ የምትፈልጊው ሀገር ቤት ሄደሽ እናትሽን ማስታመም ነው?
ወደ እናቴን ለማስታመም አቦኮ 17 ብቻ ላይ የለም 17 ዓመት አላሸሂዴ ነው። እሷንም ደውለሽ መጠየቅ ትችላለሽ። በራሴ ያልሆንኩም እኮ ገባኝ። እንሸኝሽ ሀገር ቤት ችግር የለም እኮ ወደ ሀገር ቤት ትኬት ቆርጠን ወደ ሀገር ቤት እንድንሸኝሽ ነው የምትፈልጊው? አቡኩ ትኬት በቆረጥልኝ በምን ጉሊት ነገር የምከፍትበት ጉሊት ነገር እየሰራሁ እጄ አላህ ሻሂዴ ነው። አሁን እንኳን ብሳካልኝ እነሳለሁ ለራሱ የሻንጣ ለራሱ የለኝም። ትንሽዬ ጉሊት እንኳን ሰርቼ እናቴ ልከድማት ቀሪ የቀረቿን ዘመኗን ማለት ነው። ብቻ ነው እንዲህ ዱላ አለ አሉ። ልጅሽ ለምንድን ነው ኦኬ? ልጅሽ ስንት ዓመቷ ነው? እናትሽን መንከባከብ አትችልም? ልጅሽ ትምህርት ቤት በምትውል ጊዜ ስለማታይ ስቃይ እየደረሰባት ነው? ልጄ ከተማ ነው የምትማረው። እኛ ገጠር ናት፣ አፈታ የምትባል አገር ማለት ነው። ከተማው ደግሞ ዲምቱ ነው የምትባለው። በሞተር 45 ደቂቃ ነው፣ በእግር ደግሞ 2 ሰዓት ነው። ገባሽ? አርብ እሁድ ከሰዓት ወጥታ ልጄ ማለት ነው። እሁድ ከሰዓት ሳምንት ሙሉ ከተማ ተቀምጣ እሺ ሳምንቱ ሙሉ ከተማ ቁጭ ብላ አርብ ነው እሁድ ወጥታ አርብ ነው የምትመለሰው ልጅቷ ማለት ነው። ልጄ ማለት ነው። ይሄን ሳምንት ሙሉ 17 ዓመት ነው ጆርዳን ሀገር የቆየሽው? 12 ዓመት ጆርዳን ሀገር። 12 ዓመት የሰራሽበት ደሞዝሽስ? መጀመሪያ 2 ዓመት 5 ዓመት ሱዳን ቁጭ አልኩኝ። 3 ዓመት እስር ቤት ነበርኩኝ። ከዛ ወጥቼ ወደዚህ መጣሁኝ። መለስ የሱዳኑን ታዩና ጆርዳን ብቻ ማዳም ቤት የሰራሽበትን ጆርዳን ብቻ። መጀመሪያ 12 ዓመት ጆርዳን ቁጭ አልኩበትን መጀመሪያ ቤት ሰራሁኝ። ቤት ሰርቼ ፊት ለፊቷ ላይ ሱቅ ከፈትኩኝ። ያው ፎቶ አለ ልልክልሽ እችላለሁ። ቆይ አይደለም እናቴ፣ ቆይ አንዴ። ጆርዳን ብቻ መዳም ቤት ስንት ዓመት ሰራሽ? ሱዳን እስር ቤቱን ምኑን ታዩና ጆርዳን ብቻ 12 ዓመት። ኦኬ። የ12 ዓመት ደሞዝ የት ሄደ? እሱን አስረጅን። አንዴ ቤት ሰርቼ ፊት ለፊቷ ሱቅ ከፍቼ ተቃጠለብን በማብራት ማለት ነው። የስንት ዓመት ደሞዝ ነው ሱቅ የሰራሽበት በመብራት የተቃጠለው? ወላሂ አቡኮ እኔ አመቱን ምናምን እንትን አይደለም ዝም ብዬ ስልክ ማለት ነው። መጀመሪያ ጆርዳን እንዲህ አልነበረችም። ምንዛሬ ለራሱ አሁን የተስተካከለ በዛን ሰዓት መጀመሪያ ጊዜ ላይ ማለት ነው። አሁን ይሄ ሀዋላ ምናምን ካወቅኩ ለራሱ ማለት ነው ገና 4 ዓመቴ ነው። መጀመሪያ ሀዋላ አላቅም ነበረ። ከዛ ከ6 ዓመት ቆይታ በኋላ ደግሞ ቤቱ ተቃጥሎ ከ6 ዓመት በኋላ ደግሞ ማለት ነው አዲስ ቤት አሁንም ድጋሚ ሰራሁኝ። አዲስ ቤት ለራሱ ሰርቼ በቀደም በአመቱ ማለት ነው አዲስ ቤት ሰርቼ በአመቱ ነው ማብራት የወጣበት። አሁን ገና ማብራት ቤቱ ለራሱ ወጥቶ ማዘር ከገባችበት ይሄ የሚመጣው ሀረፋ ይሄ ፊት ለፊታችን ማለት ነው አዲስ ቤት ጨርሼ አመቱ ነው ይሄ አረፋ። በራመዳን ሁሉም ነገር አልቆ ይሄኛው ራመዳን ነገ ከ8 ቀን በኋላ የምመጣው ማለት ነው። እዛኔ ኢዱን እዛ ውስጥ ነበር ያወጣችው አዲሱ ቤት ውስጥ ማለት ነው። እሺ አዲሱ ቤት ውስጥ ነው ኢዱን ያወጣችው። ከዛ አዲሱ ኢድ ውስጥ ቤት ውስጥ አውጥታ ወዳኑ መጣበት እንትኑ ማለት ነው 8 ሜትሩ መጣ ኢዱ ከወጣ በኋላ ማለት ነው። ይሄኛው ኢድ ከወጣ በኋላ 8 ሜትር መጣና ገባበት። ስገባበት ወደ ውስጥ ገባ። ወደ ውስጥ ገብቶ በቃ ኩሽና ላይ መኖራ ሆነ። ኩሽናው ማለት ነው የተረዳሽ እንጂ ነው ኩሽና ሆነ። ከዛ ቤቱ ኩሽና ሆነ። ኩሽና ደግሞ ከኋላ እንትን አርጋ እያስተካከለችው ማለት ነው። አረፋ ሳምንት ስቀረው ነው አረፋ ሳምንት ስቀረው ወደ አሁኑ ይሄ ያጋጠማት አዲሱ ቤቷ መፍረሱ ማለት ነው። ይሄኛው ራመዳናችን ኢዱ ማለት ነው ውስጥ ነው ያወጣችው። ከኢድ በኋላ 1 ወር ነው። በዚህ ነው ያለቀ የ12 ዓመት ስራ ማለት ነው። 12 ዓመት ሙሉ መዳም ቤት ጆርዳን ሰርተሽ የሰራሽው ሱቅ በመብራት ኤሌክትሪክ ፈንድቶ ተቃጠለን ያልሽው አይደል?
ማብራት እና ቤቱ አንድ ላይ ነበር። አንድ ላይ ነው የቀረ፣ ምንም የቀረ ነገር የለም። ቤቱም ሱቁም ነው የነደደው። ይሄ የተፈጠረው የነደደው የዛሬ ስንት ዓመት ነው? 6 ዓመት ነው። 6 ዓመት። ኦኬ። የ6 ዓመት ውስጥ ታዲያ የት ሄደ? አዲስ ቤት ድጋሚ ሰራው። አቦኮ ሁሉም ነገር እኮ ውድ ነው ኢትዮጵያ ላይ። እንደውም ሲጀምር ድንጋይ መጀመሪያ 1 መኪና ነው በቃ ተባለ። ከዛ አንድ ሲጀምር ደግሞ 1 መኪና ይበቃ 2 መኪና ገባ። አፈር ማምጫ ምኑ 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 በቃ እንደዛ ብሎ የ6 ዓመት ወላሂ አለቀ። የቤቱን ቪዲዮ ለራሱ ልክልሽ እችላለሁ። እሺ ታዲያ ኦልሬዲ ቤት አለሽ። ስለዚህ እናትሽን ለመካደም አንቺ ከምትገቢ ለምን ሰራተኛ አትቀጥሪላት? አቦኮ ሰራተኛ ምንም ሰራተኛ አንደኛ ከተማ ቢሆን ሰራተኛ ታገኛለሽ። ከተማ አይደለም፣ መንገድ ላዩ ላይ ያለ ማብራት አለ እንጂ ከተማ አይደለም። አፈታ ምን አይነት ናት ብቴ አንዳንድ እንዲወጣ ወጣ ብለው የሰሩት ልጆች ናቸው እንጂ ሳር ቤት ናት የሚበዛው። ከተማ አይደለም። ገጠር ማን ይቀመጥልሻል? አንድ ሁለተኛ ደግሞ እኔ ለራሴ በቃ ናፍቃኛለች። እጄ ጠረናን መሽተት ነው የምፈልገው። እጄ 2 አይኗ ስጠፋ ማለት ነው። አልሄድኩም። እዚህ ቁጭ ብዬ እያሳከምኳት ነበረ። ግን ሕክምና ነበር የገባቸው ዳውሌ። በዛን ሰዓት ልጆቹ ከመዳሜ ሁሉ ተበድሬ ነበር ለሕክምና እንትን እያረኩኝ ነበረ ማለት ነው። በዛን ሰዓት ለራሱ ወላ እጄ ስላጠረ ነው እንጂ መቼም እናት ናት። ወደ ላይ አንስቻት ወደ ታች አንስት እንዲያርጊያት ቀና አርጊያት በእጄ እንኳን ለስላሷ እንኳን ባያጠጣት እንትን ነበርኩ። ግን እንዴት አርጌ አይዞባ ያጠገቤ የለም። እንዴት አርጌ ነው የሚሄደው? ለዛ ብዬ ሁሉም ያረቢ ጠንክሪ ጠንክሪ አይዞሽ ራሴን እያልኩኝ የሆነ ነገር ስደውልላት ለራሱ አይዞሽ በቃ አላህ ከይሩን ነገር ስላሰበልን ነው እንዲያረገ አላህ ከይሩን ነገር ስላሰበልን ነው እያልኳት ማለት ነው። አልገባኝም። እሺ ቦታው ሲቃጠል ኢንሹራንስ የለውም? ላ ማብራቱ እኮ ከቤታችን ሲቃጠል ቤተሰቦች ቪዲዮ ቀርጸው ልከውልሻል። በምን አወቅሽ መቃጠሉ? ቦታውን ቪዲዮ ለራሱ ዓመት ጆርዳን 6 ዓመት በሰራሽበት ደሞዝሽ የሰራሹ ቤትና ሱቅ ሲቃጠል መቃጠሉን ቪዲዮ ቀርጸው ፎቶ አንስተው ልከውልሻል? አለሽ ፎቶ ቪዲዮ የተቃጠለበት? እንዲህ የፈረሰበት ቦታ ምናምኑ እሱ ስልክ ነው የቀየርኩት እንጂ እስኪ ስልክ አለኝ። እስኪ ስልክ ውስጥ ሊያ አለ ቪዲዮ አለ። አዎ የተቃጠለ ማየት እንፈልጋለን። አንደኛ የተቃጠለበት፣ ሁለተኛ ደግሞ መንገድ ያልሽው ምንድን ነው? አልገባኝም። መንገድ ክረዶር ተብሎ መንገድ ይመጣል። መንገድ አለ ክሬዶር ተብሎ መንገድ ማስፋት አለ። መንገድ ማስፋት አለ። ከዛን እሱ 8 ሜትር ነው መጥቶ የወጣብን ማለት ነው። የሆነ ጤና ጣቢያ እዛ ስለተሰራ መንገድ ለማስፋት ብለው አፈረሱባችሁ? 8 ሜትር የትኛው ቤት? የኛ ብቻ አይደለም። የተቃጠለው ቤት ወይስ አዲሱ ቤት? አቡኮ ይሄ የተቃጠለው ቤት ከ6 ዓመት በፊት ነው። ኦኬ። ይሄኛው አዲሱ ከ6 ዓመት ወደዚህ የሰራሁት ነው። ይሄ የፈረሰው መቼ ነው የፈረሰው? መቼ ነው የፈረሰው? ይሄ ራመዳን ማለት ነው። ይሄ በጣም ራመዳን አመቱ ነው። ከአመት በፊት ሲፈርስ ከተማ ነው ማለት ነው። ከተማ እያለማ ነው መንግስት። ስለዚህ በኮሊደር ከሆነ የፈረሰብሽ ከተማ ነው የሚኖሩት ማለት ነው እናትሽና ልጅሽ። ከተማ አይደለም። አሁን ለራሱ ቪዲዮ ደውለሽ ማየት ትችላለሽ። ከተማ ካልሆነ እንዴት ነው ከተማ ካልሆነ የሚለማውና የሚፈርሰው? ወደ ከተማ አይደል እየሰራ ያለው መንግስት እንጂ ውስጥ ለውስጥ ከእንትን ምንድን አፈታ የምትባል ገና ጤና ጣቢያ እዛ የተሰራች ናት። አፈታ እንጂ መብራት አለ። እናንተ ጋር መብራት አለ? ቤታችሁ መብራት አለ? ማብራት አልፎ አለ። አሁን ለምን ሰራተኛ አቀጥሚ ስልሽ ከተማ አይደለም እኮ ስላልሽኝ ነው። አሁንም ከተማ ትክክል። አሁንም ከተማ አይደለም። ማብራት አለ። ማብራት ገጠር ውስጥ እኮ አለ። ገጠር ማብራት ትምህርት ቤት ያለበት አሁን ማብራት አሁን ከገባ 10 ዓመቱ ነው። ማብራት ከገባ ለራሱ ድሮ አይደለም። አሁን 10 ዓመቱ ነው ማብራት ከገባ፣ ድሮ አይደለም። ጥሩ። ስለዚህ ማለት ነው ኦልሬዲ አሁን ቤት አለሽ፣ የሰራሽው ቤት አለሽ።
ቤት አሁን ቤት ችግር የለውም። ቤት ፈርሰዋል። ያን ይሄ ኩሽና የነበረው ኩሽናው ድሮ መጀመሪያ ደህና ነበረ። ቤት ኢሞ ደውይላት፣ አይኗን ሁሉም ነገር እሷን ጠይቂያት። ሁላችሁም ደግሞ እናቴ ናፍቃኛለች፣ ልጄ ናፍቃኛለች፣ ገብቼ ቀሪ ዘመኗን ልካድማ። አሁንም ቢሆን እውነታም ደግሞ አጣሩ። ይኸው ስልኳን ሰጠሻለሁ። አሁኑን ህዝብ ፊት ለፊት እናቴን አምጪና እንዲሁ ምንም የሐኪም ቤት መስረጃ አይፈልግም። እንዲሁ ስታይ ለራሱ ማለት ነው ይሄ ዛኔ የፈሰሰ ይሄኛው የለም የለም፣ ይሄኛው የለም፣ ይሄኛው ስትወጣ 2 ሜትር ነው የሚያየው ተባለ እንጂ ብልሽ ለራሱ ታያለሽ። አሁኑኑ ይኸው በኢሞ አምጪና ማለት ነው ያት እኔ ያልገባው ቤት የለም፣ ግን ድምፄን የሰማልኝ ሰው የለም። መግባት አንድ ሰው ብቻ ነው ያስገባኝ፣ ግን ያልተናገርኩ ስርቁት ብዬ ያልጻፍኩ ቤት የለም። እባካችሁ 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 ለእናቴ ድረሱላት። ይኸው ስልኳን ልስጣችሁ። አቅፎኛል፣ ናፍቀኛለች። የልጄ ጠረንም ናፍቆኛል፣ ያሸማ ናፍቆኛል፣ አግዞኛል፣ አቅቶኛል። ለምን ፈጣሪ እንደመረጠልኝ እኔ አላውቅም። አቅቶኛል በቃ። እውነታውን ደግሞ ይኸው ጠይቋት። ይኸው ስልክ ቁጥሯን ልስጣችሁ። አንደኛ ለልጅቷ እቃቃ ብዬ ልምጣ ያለቀሰች እኔ እንደምትረዱኝ ብዬ ልም ያለቅሰው አንድላ ነው የማያውቀው። የዛሬ ከ8 ወር ጀምሮ አንድ ቀን ባይደርቁ ያቅም ጅስሜ ጭንቅላት ብቶኝ ዶን ስጋዬ ብቻ ነው ከኔ ጋር ያለቁም ያለሁት። አቅቶኛል፣ ኑሮ አቅቶኛል። አላህ ከሁለት አንድ ነገር ይምረጥልኝ። ከሆን በሆነ ደክሞኛል። ሁሉም ነገር ምርጫ ለእናንተና ከአላህ በታች ለእናንተ ትቻለሁ። ደስ ያላችሁትን ነገር ፍረዱ ፍረዱ። የእናንተ ስልክ ቁጥር ደግሞ ያዙ። ለልጅቷ ወስጄ ልምጣ። እሺ ሞዴሬተሮች ባካችሁ አንዳችሁ ግቡና ስልክ ቁጥሯን እንውሰድና ጉዳዩን እናጣራ። አቡዬ እንዴት አመሸሽ? መስዬ እንዴት ነሽ? አለሁልሽ። ስልኳን ትላክልሽ እና ሀገር እንዳትገባ እኔም ጠይቄያታለሁ። ሀገር እንዳትገባ የያዛት የምትሰራበት ነገር የላትም። እዛ ሄዳ ቤት አላት፣ ቤት ሰርታለች። ጉሊት ነገር የምትሰራበት ትፈልጋለች። ጉሊት እየሰራች እናቷን አይነ ስውር እናቷን ልታኖር አንድ እናትና አንድ ሴት ልጅ ነው ያለቻት። ልጇ ትምህርት ቤት ውላ እስክትመጣ እናትየው አይነ ስውር እናቷ ያለ ረዳት ቤት ውስጥ ተቀምጣ ሽንት ቤት መሄድ ትቸገራለች። አይኗ ስለማያይ አይኗ ስለጠፋ እናቷን ለመንከባከብ ጉሊት ነገር የሚሸጥበት ነው የምትለው። እሺ ታዲያ ለምን አልገባሽም? እየሰራሽ ነው፣ በደሞዝሽ ትኬት ትቆርጠሽ ለምን አልገባሽም? አቡጄ ባዶ ነው። እጄ ላይ 10 ሳንቲም የለም። መጥቼ ብዙ ቤት አንኳኩቻለሁ። በቃ ምንም የለኝም። ከወደቀች አይኗ ከጠፋ በኋላ ማለት ነው የሰራሁት ለራሱ ማለት ነው እኮ ማለት አሁን እናትሽ ከወደቀች አመቷ ነው ረመዳን ብለሻል። በቃ ኦልሬዲ ለምዳው ድኖ ቁስሉ ሰላም ሆና ህይወቷን አይነ ስውርን ብትሆን ማየት የተሳናትን ብትሆን ህይወቷን እየኖረች ነው። እስካሁን ድረስ በአመት ውስጥ ራሱ ደሞዝሽ የአመት ደሞዝሽ የት ሄደ?
የሌላውን የ5 ዓመቱ ቤት ሰራሽበት፣ የአመቱ ደሞዝሽስ? እሱ እልሻለሁ የመጀመሪያው ቤቱን እንደጨረስ ቀጥታ ነው ይሄ ነገር እንትን ያለ። ከዛ ለሐኪም ቤት የግል ሐኪም ቤት ነበር የታከመችው። ለመጀመሪያ ቀን ለ5 ሰዓት ኦፕሬሽን ተደረገች። ለሁለተኛ ቀን 2 ሰዓት ተኩል ነው ኦፕሬሽን የተደረገች። ከዛ 3 ወር ነው የተኛችው። እሺ መጀመሪያ ደም ለራሱ በጣም ነው የፈሰሳት እኮ ገባኝ ማሪ። የኔ እኮ ጥያቄ እናቴ በሕክምና ነው ያለቀ። በሕክምና እሺ የዚህ የወራት ደሞዝሽ አሁን የ2 ወር ምናምን ደሞዝሽስ? እሺ ለሁለት ወር ቅርና ማለት ነው። የዚህኛው የፊታችን ወር ለራሱ ማለት ነው። አንዷ የ3 ወር አለብኝ ከሱዲ የሰጠችኝ ማለት ነው። ለእሷ ነው ይሄኛው የፊቴን የትላንትና አሁን ዛሬ ቀናስራ አይደል እሱ ለራሱ ያስገባውላት ማለት ነው። ለልጅቷ ነው። ማናት ልጅቷ? ብሩም ማለት ነው። ሕክምናው የ1 ዓመቱ ለራሱ አልበቃኝም። ከሰው ተበድሬ እዛ ሆስፒታል ስተኛ ማለት ነው። የ6 ወር የምፈልገው ልንገርሽ፣ እኔ የምፈልገው የሕክምና ደረሰኞች፣ እናትሽ የታከመችበት የሕክምና ደረሰኞች፣ ለሕክምና ስንት እንዳወጣሽ ማየት ፈልጋለሁ። ሱቁ እና ቤቱ በእሳት አደጋ የተቃጠለበት ፎቶ ወይም ቪዲዮ ማስረጃ ፈልጋለሁ። አካባቢሽ ላይ ሄዶ ደግሞ የሰራሽን ቤትና እናትሽን እንዲያሳየኝና የአካባቢ ጎረቤት እውነት እናትሽ ከ7 ልጅ 6 ሞቶባቸው አንቺ ብቻ እንዳለሻቸው ምስክር ጎረቤት የአካባቢ ሰው እፈልጋለሁ። ይሄን ሁሉ ካቀረብሽልኝ እኛ ለመርዳት ፈቃደኛ ነን። ይሄን ሁሉ ማስረጃ እንፈልጋለን። አቦ ችግር የለውም፣ አሁን ችግር የለውም። እናቴን ብቻ በአይንሽ ለህዝቡ ለራሱ አቅርቢያት እባክሽ ነው። እባክሽ እየሰማሽኝ ነው? ከማስረጃ በኋላ ነው እናትሽን ማቀርበው። እናትሽን ያሳከምሽበት አመት ሙሉ ያሳከምሽበት ደረሰኝ ስንት እንዳው የአመት ደሞዝሽ የፈሰሰበትን ደረሰኝ እናትሽ የታከመችበትን አንደኛ። ሁለተኛ ሱቅና ቤትሽ የዛሬ 6 ዓመት የተቃጠለብሽ ቪዲዮ ወይም ፎቶ የድሮ ስልኬ ላይ ነው የተላከልኝ ብለሻል። እሱም ፈልገሽ አቅርቢልኝ። እኔ ከዛ ትኬትሽን ራስሽ ትችያለሽ፣ እየሰራሽ ነው በራስሽ ደሞዝ ትኬትሽን ትችያለሽ። እኛ ጉሊት የምትሰሪበትን እናግዝሻለን። ምን ከሆነ እውነት የዛሬ 6 ዓመት ሱቅና ቤት እንደተቃጠለብሽ ማስረጃ ካቀረብሽ፣ እንደገና እናትሽን አመት ሙሉ ደሞዝሽ የአመት ደሞዝሽ የፈሰሰበት እናትሽ የታከሙበት ደረሰኝ ኦኬ። እና የ12 ዓመት አይደል የሰራሽው? በ12 ዓመት ውስጥ የ5 ዓመት ደሞዝ የፈሰሰበት የሰራሽው ቤትሽ እና ደግሞ ላይቭ መጥተው ላይቭ ልጅሽ ትምጣና ላይቭ ቪዲዮ አብርታ ጎረቤት ወይንም የዛ አካባቢ ሰው አንድ ሰው ቲክቶክ ላይቭ ላይ መጥቶ ጎረቤትን እኔ መጠየቅ እፈልጋለሁ፣ አንቺ እናቴ 7 ወልዳ 6ቱ ሞቶባት እኔ ብቻ ነኝ በህይወት ያለሁት ብለሻል አይደል? ይህንን ጎረቤት ያውቃላ? ይመስክር ጎረቤት። አቦ ችግር የለውም። አንቺ ብቸኛ ልጇ መሆንሽን ቲክቶክ አይሰራም እዛ ማለት ነው። ኢሞ ግን ይሰራል ብለሻል። ኢሞ ይሰራል። ቲክቶክ ከተማ ነው የምጠቀሙት እንጂ እኛ ጋር ቲክቶክ አይከፍትም። ዳታ ለራሱ በኢሞ ቪዲዮ መደወል ይቻላል። በኢሞ ቪዲዮ ይኸው አሁን እባክሽን፣ እኔ ችግር የለውም። እኔ ብዬሻለሁ፣ የመረዳት ያለመረዳት ሰበቡ ከአላህ ነው። እኔ ሰበብ አድርሻለሁ፣ ከአላህ በታች ለእናንተ ትቻለሁ። እሱ ችግር የለውም። ግን ለህዝቡ ማለት ነው። ሆስፒታል የት ነው? ስሙ ምንድን ነው? ኦዳውሌ ነው። የሆስፒታሉ ስም ኦኬ። ከዛ ሆስፒታል ደረሰኞች ታስመጫለሽ። ልጅሽ ስንት ዓመቷ ነው? 18 ዓመቷ ነው። ኦኬ ባይዘወኛ እዚህ ውስጥ በ16 በ15 ዓመቱ አረብ ሀገር የመጣ ህዝብ ነው ያለው። ለምን ልጅሽ መታ አንቺ አትሄጂም? ልጅሽ ለምን አተካሽም? እኔ እኔ ምንዲ ህይወቴን ከንቶ 17 ዓመት አድርጌ እሷንም ለዚህ ያው ተምራ 12ኛ ክፍል ደርሳ ማለት ነው። ይሄ 12 ልፋታን አሁንም እኔ በደል ውሃ ላስጠጣ
አቡ መቼም ወልዳቸዋል መቼም። እባክሽ እኔ የሰራሁትን ታሪክ ትድገም፣ እቺ ልጅ ትድገም። እኔ የሰራሁትን ታሪክ እባካችሁ እስኪ እናቴን አሁን አምጪና አትርዱኝ። አይኗ የጠፋበት ቦታ እኮ ይታወቃል። አይኗ እንዳለላ ይታወቃል። እናቴ ስምሽ ዘቢባ፣ ይቅርታ አሁንም ስምሽ ጠፋብኝ። ዘሙ ነው። ሰቦንቱ በችግር የለውም ዙመራ ሰቦንቱ። እሺ ሰቦንቱ፣ የውልሽ እናቴ ይሄ ህዝብ ገንዘብ ሲያወጣ ማስረጃ ማየት ይፈልጋል። የአመት ደሞዝሽ የት ሄደ ስልሽ እናቴን አሳከምኩበት የአመት ደሞዝ ሙሉ ለሆስፒታል ነው የፈሰሰው አልሽ። ለዛ ንግግር ማስረጃ ደረሰኝ አምጪልን አለን። ምንም የሚያስቆጣ ነገር የለውም። ይሄ ደረሰኝ እንፈልጋለን። ሁለተኛ ነገር ደግሞ ለምን ሌሎች እህት ወንድሞች አያግዙሽም ስልሽ እኔ እናቴ 7 ወልዳ 6ቱ ሞተው እኔ ብቻ ነኝ በህይወት ያለሁት አልሽ። ስለዚህ ይህንን ጎረቤት ይመስክርልን አለን። እሺ 12 ዓመት የሰራሽበት ጆርዳን የሰራሽበት ብር የት ሄደ ስልሽ የ6 ዓመቱ ሱቅና ቤት ሰርቼ ኤሌክትሪክ ፈንድቶ ተቃጠላልሽ። ለዛ ማስረጃ አለሽ ወይ ለተቃጠለበት ስልሽ አሮጌው ስልኬ ላይ ነው የተላከልኝ ፎቶና ቪዲዮ አልሽ አይደል? እሱን አቅርቢልን ከአሮጌው ስልክሽ ላይ አምጥተሽ። ሁለተኛ ሌላው 6 ዓመት የሰራሽበት ስልሽ የ5 ዓመት ደሞዜ ሰራሁበት የሰራሽውን ቤት በቪዲዮ አሳይን። የአመቱ ደግሞ እናቴን ያሳከምኩበት ያሳከምሽበትን ደረሰኝ አቅርቢልን ያለው ያንን ማስረጃ አቅርበሽ እንነጋገራለን፣ እናግዝሻለን። ትኬትሽን አንቺ ትችያለሽ። እኛ ደግሞ ጉሊት ያልሽውን ጉሊት ሰርቼ እናቴን ላስተዳድር ያልሽውን ጉሊቱን መስሪያ እናግዝሻለን እኮ ነው ያለው። ማስረጃ ሳታዩ አግዙን ከሆነ እዚህ ቤት አይሰራም። ሰርቶ አያውቅም በህይወቱ እዚህ ቤት ያለ ማስረጃ። እንደዛ ማለት አይደለም። ይሄ ማስረጃ ስለዚህ በቃ ማስረጃ አቅርቢልን እንገናኝ። እናቴ ማስረጃ አለሽ የለሽም? አብኮ አለኝ አመጣለሁ። ችግር የለም። አንድ ነገር ብቻ አምጪ። መቼ ታመጫለሽ ማስረጃ? ያው ጅማ ከኛ ሩቅ ስለሆነ ጅማ ከተማ ስለሆነ ማለት ነው። የዛሬ ሰው ልካለው እኔ ችግር የለውም። እዚህ ውስጥ አይጠፋም። ጅማ ምኑ ጋር ነሽ? አሁን እዚህ ጋር ገብቶ በመቼ ሄደው እዛ ላይቭ ገብተው እንደሚያሳዩን ወይም ደግሞ ቪዲዮ ኮል ደውለው እንደሚያሳዩን ይነግሩናል። ተናገሪ ሰፈሩን። እዛ አካባቢ ሰው እኔን የሚከታተል ካለ የቱን አክም ቤቱን ነው የምነግርሽ ወይ እኛ ሰፈርሽን የእናንተ ሰፈር ሰው ሰፈሬ ጅማት አገሬ ጅማት